የተለሌሉት ለራቁት በአካል በያሉበት መልካም አመት ባል የሚለው ሙዚቃ የአብዱ ከያር ሙዚቃ እኔም ብቻ ነው ባል ላይ የሚረብሸኝ ሆነስ ሁላችሁንም ነው። የእውነቴን ነው ብላችሁና በነገራችን ላይ እሳይ እሳይ ብላለች ሩታ ማለት ነው። እና ሩታዬ በነገራችን ላይ ዛሬ ያም ሲጠራት በቃ ቀንጥስ ብጥስ ስትል ፍልቅልቅ ስትል እንደ ዛሬ የእውነት ሩታ ስትደሰት አብሬያት አልተደሰትኩም። ለምን እንደሆን አላውቅም። በነገራችን ላይ ከምር ሩታን ወዳታለሁ ከምሬን ነው መላችሁ። ለምን እንደው በቃ ውስጧ የዋህ ናት፣ ትናገራለች፣ ኃይለኝነት አለባት፣ አለመሸነፍ አለባት እንጂ ውስጧ የዋህና ምርጥ የሆነች ልጅ ብትኖር ሩታዬ ናት። ከምሬን ነው። ዛሬ እንግዲህ ኤፊ በነገራችን ላይ በጣም ይለያል አስተሳሰቡ። በቃ እኔ ከአብርሽ ቤተሰብ ያየሁት ኤፍሬምንና ዴቭን ነው። አስተሳሰባቸው በጣም ነው የሚለየውና እንግዲህ ዛሬ ለየት ያለ ለሩታዬ ይገባሻል በማለት እንግዲህ ስጦታው ምን እንደሆነ ያው ባትከፍትንንም ቤት ገብተሽ ነው የምትከፍችው። ዛሬ ለምን ከመወዳት እህቴ ጋር በዓልን የፋሲካን የትንሳኤን በዓል አብሬያት አላከብርም ብዬ ወደ አንቺ ነው የመጣውት ሩታዬ የምወድሽ እህቴ በማለት ዛሬ እንግዲህ የሚገርም ስጦታው ባይከፈትም ያው ትርጉም ያለው በህይወትሽ ውስጥ ትርጉም ያለው ስጦታ ነው በማለት እንግዲህ ኤፊ የምር አንተ እኮ ትለያለህ። ከድሮም የኤፍሬም አስተሳሰብ የሚገርም ነው። ከምሬ ነው መላችሁና አሁን አንተና አብርሽ የምር አንድ ቦታ ነው የተኛችሁት። ለምን እንደዚህ እንዳልኩ ታውቃላችሁ ምርጦችዬ? ቅድም ምን ሲል ሰማሁት አብርሽን ቲክቶክ ላይ ለማናት ለሄርሜላ እንዲሁ በላፕቶፔ ሁሉ ታፕ ሄርሜላ እንድታሸንፍ ማድረግ ቢቻል ለሄርሜላ ነው ማደርገው እያለ ሲያወራ ሰምቼው የእውነት ለወለደችለት ልጅን አስበልጦ ለሄርሜላ በኮምፒውተር ሁሉ ታፕ ማድረግ ቢቻል አደርግልሽ ነበረ እንድታሸንፍ እያለ ሲያወራ ስሰማው የምር ገረመኝ። ለዚህም ነው ኤፍሬምና አሁን አብርሽ አንድ የእናት ሆድ ውስጥ ተኝተዋል። መቼም በሀገራችን አባባል ምን አለ መሰላችሁ ምርጦችዬ፣ የእናት ሆድ ዥንጉርጉር ነው ይባላል። ከምር እውነት ነው። አሁን እሱና ኤፍሬም አንድ ቦታ የወጡ አይመስልም። ሲቀጥል ዴቭ ራሱ አስተሳሰቡ የሚገርም አስተሳሰብ ነውና አብርሽ ከሱ የማይጠበቅ የልጁን እናት ከሄርሜላ ጋር ወዳድሮ ለሄርሜላ እንድታሸንፍ ለማገዝ ቢቻል ኖሮ እንደዚህ ያደርጋለሁ ብሎ ሲያወራ ስሰማው የምር በጣም ነው የገረመኝ። በጣምም ነው ያዘንኩት። የእውነት አይምሮ ራሱን ልክ አይደለም አብርሽ። በቃ የሆነ ኧረ በስመ አብ። እኔ ዛሬ በዓል ነው፣ በበዓል ምንም መናገር አልፈልግም። ሩታዬ ግን ማለት ነው የእውነት ዛሬ ፍልቅልቅ ብለሽ እኔ እንጃ እንደዚህ ሳይሽ ደግሞ ያም ሲጠራት እናት ትሙት ደስ ከምትለኝ ነገር ምን እንደሆን ታውቃላችሁ? ከፍትፍቱ ፊቱ ይላል የሀገሬ ሰው አይደለ? በቃ ፈገግታዋ በፈገግታ ነው ሁሉንም ያስከፋትንም የበደላትንም ያልበደላትንም ያስደሰታትንም ያሳዘናትንም ሩታ የምትቀበለው በፈገግታ ነው። በቃ ከፊቷ የማይጠፋ ፍልቅልቅ ፈገግታዋን እያሳየች ነው። እና ኤፊ በዚህ አጋጣሚ የምር አንተ ትለያለ፣ ከልብም እናመሰግናለን። አንቺ እንድታሸንፊ ድሉ ያንቺ እንዲሆንም በላይቭ ላይ እና ሩታዬ የኔ ቆንጆ ያው በጣም ነው የምንወድሽ። ዛሬ እንደዚህ ስቀሽ ተጫውተሽ ባህል መስለሽ ስለመጣሽ በጣም ደስ ብሎናል። ኤፍሬም በጣም ትለያለህ። አንተና ዴቭ አስተሳሰባችሁ በቃ እኔ እንጃ ከአብርሽ ቤተሰብ በጣም ነው ከምር የሚለዩትና በዚህ አጋጣሚ ዛሬ ግን አብርሽ ላይ በጣም በቃ እኔ እንጃ ማለት ለሄርሜላ እንድታሸንፍ እንደው በኮምፒውተር ሁሉ ታብታብ ማድረግ ቢቻልና እሷ ብታሸንፍ ደስ ይለኛል እያለ ሲያወራ ስሰማው የእውነትም የእናት ወደ እግዚአብሔርን ዥንጉርጉር ነው የሚባለው ነገር በትክክል ዛሬ ገባኝ። ማለት የእውነት ኤፍሬምና አብርሽ አንድ ቦታ ነው የተኙት ብዬ ለማሰብ ራሱ አብርሽን ከኤፍሬም ጋር እኔ እንጃ ጎን ለጎን አድርጎ ለማየት ራሱ አሁን ላይ አብርሽ እንዴት እንዳናደደኝ ከምሬን ነው ምላችሁና እንዴት 9 ወር ወልዳ ያኔ በነበረው ጊዜ እሱም ብላ ብዙ ድንጋይ የተወረወረባት ሴትን ትናንት ከመጣች ትሁነው አትሁነው ከማያውቃት ሴት ጋር እሷ እንድታሸንፍ ይሄን አደርጋለሁ ብሎ ከአንደበቱ ሲወጣ ስሰማ የእውነት አብርሽ አያም ሶሪ ከአንተ የማይጠበቅ ነው። እንደ እድሜክ እንኳን እንዳሁኑ ዘመን እድሜ እንኳን ከአንተ የማይጠበቅ ነው። በጣም ነው የምታሳዝነው። እስቲ ከወንድም ተማር ከኤፍሬም ማለት ነውና ኤፊ በዚህ አጋጣሚ የእውነት ትለያለህ ከምንልህ በላይ አንተና ዴቭ ትለያላችሁና ለሩታዬ ግን የሰጣትን ስጦታ በህይወትሽ ውስጥ በጣም ትርጉም ያለው ነገር ነው። አንቺ እኮ ሩታ በጣም ጀግና፣ ጠንካራ፣ የማትሰበሪ ልጅ ነሽ እያለ ሲያሞግሳትም ነበረ ኤፍሬም ማለት ነውና ግን ስጦታውን እኛ ብናየው ደስ ይለን ነበር። ግን ቤት ገብተሽ ነው መክፈት ያለብሽ። እንግዲህ አስቡ፣ አስተሳሰቡ ራሱ በበዓል እሷን መርጦ እሷን ለመጠየቅ መምጣቱ ራሱ በጣም ነው የገረመኝ። አንቺ ነሽ ወደ አይሙሬ የመጣሽልኝ አለ። በቃ አንቺ ነሽ ወደ አይሙሬ ሩታዬ የመጣሽልኝና አንቺ ልጠይቅ መጣው በማለት እንግዲህ ስጦታ ምን እንደሆነ መቼም ያው ሩታ
አትሸሽገንም፣ አብረን የምናየው ይሆናል ማለት ነው ምርጦችዬና ሩታ ግን ማለት ነው በዚህ አጋጣሚ ደስ ከምትለኝ ነገር ሁሉ ምን እንደሆነ ታውቃላችሁ? ማንኛውም ሰው ወደ ህይወቷ ሲመጣ በፈገግታ መቀበል ትችልበታለች። በጣም ነው የምትገርመኝ፣ ከሚገርመኝ ማለት ነው ከፊቷ ላይ ፈገግታ አይጠፋም። በቃ የበደላትንም ያስደሰታትንም ያስከፋትንም ሰው ሁሉ በፈገግታ መቀበል በጣም ትችልበታለች። እና ዛሬ እንግዲህ የሰው ፍቅር ይላቸዋል በባል ባልም መስላ የዋለችው ሩታ ናት። ያም ሲጠራት ብጥንስ ቀንጠ ስትል እዛ ጋም ስትውረገረግ የእውነት አሁን ራሱ ኤፊ እያስጨፈራት ነበር። እዛ አይ ሩታ እኔ ለምን እንደሆነ ወዳታለሁ፣ ከምር ግን ወዳታለሁ ማለት ያው ደግፋለሁ ማለት አለ። አንዳንዴ ስህተት ስትሰራ ሩታ ልክ አይደለም ስለምትወዷት እስከ ስህተቱ አይደለም የምትቀበሉ። ስታጠፋ ይሄ ልክ አይደለም ይሄ ልክ ነው ብላችሁ ማረም ነው። እወዳታለሁ ግን እኔ ደጋፊ አይደለም። እናንተ አንድ ሚዲያ ላይ ትንሽም ብንወል የሚዲያ መሪ እስከሆንን ድረስ ሰምታችኋለ። ለወደፊት 101 ሚሊዮን ተከታይ ሊኖረን ይችላል፣ አይታወቅም። ምኞት ነው እንዳትሉ ሊኖረን ይችላል። እና የሚዲያ ሰው ስትሆኑ ያው ትንሽም ሆነ ትልቅ ደጋፊ መሆን አትችሉም። ለምን ያም ጥፋት ሲሰራ ጥፋት ነው፣ ልክ ሲሆን ልክ ነው ስለምትሉ ደጋፊ መሆን አይቻልም። ግን ሩታን እወዳታለሁ፣ አከብራታለሁ። ለምን እንደም ታሳዝነኛለች። ኃይለኝነቷ ነው እንጂ ውስጧ ንጹህ እንደሆነች ነው ለእኔ ግልጽ ሆና የምትታየኝ። ከምር የመጣችበትን መንገድ ስለማቅ ከዛን ጊዜ ጀምሮ አብሬያትም ስለመጣው እንደ ሴትም የተጎዳች የተሰበረች የታመመች እነዛን ሁሉ ፈተናን አልፋ ዛሬ ላይ የደረሰችም ጀግና ሴት ስለሆነች የእውነት ታሳዝነኛለችም። ከምር አልዋሻችሁም። እግዚአብሔርን ሩታ ታሳዝነኛለችም፣ እወዳታለሁ። እና ግን ማለት ግን ስታጠፋ እስከ ጥፋቷ ሸፍኜ ይቀበላለሁ ማለት አይደለም ምርጦችዬ ማለት ነው። እና ሩታዬ የዛሬውማ ለየት ይላል እንዴ! ግብዥ እንደው የሚጠሯት ሰዎች ራሱ ብዛታቸው እዛም ስትሄድ እዛ ጋር ሩታ ሲሏት ደግሞ የኔን ስልክ የምታውቁ ሰዎች እባካችሁ ኑ በዓልን አብረን እናሳልፍ፣ ምንም ችግር የለም። ሙያዋን ደግሞ ስቶሪ ላይ ተናል ፖስት ተደርጎ የዶሮ የክትፎ የአይቤው ለየት ያለ ነው። ኬኔቶ አለ፣ ዳቦ አለ፣ ሁሉ ነገር ፉል ነው ብላለች። በቃ በዓልን ብቻ የኔን ቤት የምታውቁ እህት ወንድሞቼ ኑና የፋሲካን የትንሳኤን በዓል እንዳቅማችን እኔ ጋር ብታሳልፉ ደስ ይለኛል እያለች ነው። በዚህ አጋጣሚ ከዚህ የበለጠ መልካምነት አለ እንዴ ምርጦችዬ? የምር እና ሩታዬ እድሜና ጤና ከልጅሽ ጋር ይስጥሽ፣ ተደሰቺ። ዛሬ ማንም ሰው ስለዛ ሰው እንዲያወራባት አንፈልግም። በዓል ነው፣ የበዓል ወሬ ነው መወራት ያለበት። ደስታ ነው፣ ፍቅር ነው። ዛሬ ደግሞ 3 ሰዓት ጌም አላቸው። ጌሙ ራሱ ባይኖር ዛሬ አሪፍ ነበር። ምክንያቱም በዓል ነው፣ ትንሳኤ ነው መሆን ያለበት። የትንሳኤ ቀን የምስጋና ቀን ነው። ስለዛ የበዓሉ ዋዜማ አይደለም በዓሉ ነው። ዋዜማውማ ትናንት አለፈና የሩታ ፕሮግራም ነገሩ የጀመረው ከትናንትና ከዋዜማው ጀምሮ ነው። ፍክት ድምቅ እያለች የመጣችልንና ሩታዬ በእርግጥ አንቺ ስትደሰች የማይወዱ ብዙዎች አሉ። ግን ምንም ማድረግ አይቻልም። ከላይ ነው ቢያቸው ከላይ ነው ሲያምርባት ራሱ ከምር መውረግረግ ያምርባታል፣ ስትቆጣ ያምርባታል፣ ስትናደድ ያምርባታል፣ ስትስቅ ያምርባታል። ሁሉን እኮ ነው አሟልቶ የሰጣት የምር። ለዛም እኮ ነው የሚናደዱት። እሷን መሆን የማይችሉት ሁሉ ይናደዳሉ። በእጅ ያዙት ወርቅ እንደ መዳብ የሚባል ነገር አለ አይደል ሩታዬና ለማንኛውም እንግዲህ ባህሉ የሰላም ይሆነልሽ የኔ ውድ ከሉልዬ ጋር ማለት ነው። ኤፊንም በዚህ አጋጣሚ እናመሰግናለን። ሩታዬ አሁን ባለችበት ሁኔታ ብቻዋን ናት ብለ በእርግጥ በዙሪያዋ ጓደኞቿ አሉ። ግን ቢሆንም መርጣሃት ያችን ስም እንኳን አይጠራም ኤፍሬም። ከምር የሄርሜላን ስም አሁን ከሌላ ሰው ጋር ነው ወንድሙ እያከበረ እንዳደራሱ የሚጠራው እንጂ ማናት ሄርሜላ ብሎ እንኳን ማናት ብሏል። ኮሜንቶች ባለፈ ማናት ሄርሜላ ብሏልና እሷን እንኳን ስሟን አይጠራም። አይገርማችሁ? እሱ ከሌላ ሰው ጋር እያከበረ ስለሆነ እኔ ደግሞ ከመወዳትና ከማከብራት ጀግና ከሆነችው እህቴ ጋር አከብራለሁ ብዬ ነው ባህልን የመጣው ሲል እንዴት ደስ እንዳለኝ። ኤፍዬ እናመሰግናለን። ሩታዬን ከጎኗ በዛሬ ቀን በተለይ ካጠገቧ ከአንቺ ጎን ነኝ አለው እህትሽ ወንድምሽ እኔ ወንድምሽ አለውልሽ ብለ ራሱ እሷ ጋር በመገኘት ከምር እኔ በጣም ደስ ብሎኛል። ስጦታው መቼም ከኛ የሚያመልጥ ነገር የለም። ምርጦች እናየዋለን ምን እንደተሰጣት እንግዲህ በህይወትሽ ውስጥ ትርጉም ያለው ስጦታ ነው ብሏልና ምን እንደሆነ መቼም እኛም ሳናየው አንቀርም። መቼም ይከፈታል፣ እንደዚሁ አይቀርም። ወደ ቤትም ገብቶ አይደል ቀጣይ ኖር ይሆናልና በዚህ አጋጣሚ ኤፍሬም ደስ እንዳለኝ ድል ለሩታ ለህቴ ይሁን ብለዋል እና ሁላችሁም እያዩዋችሁ ነበር። ድል ለሩታ እያላችሁ ነው። ታሸንፋለች በእርግጠኝነት ነው ነግራችሁ። የዛሬውን ጌም ሩታ ናት የምታሸንፈው።
ከምሬን ነው ምላችሁ። ዛሬ ታፕታፕታፕ ማድረግ ቢቻል እንኳን በኮምፒውተር ሁሉ አድርጌ አንቺ ብታሸንፊ ደስ ይለኛል ያለው የውሽሚት ውሽማ እንኳን ዛሬ አንገቱን ይደፋል። ከምሬን ነው። እና ያው ማንም ሳይቀርም አይመስላችሁም?